ማኪ እንግዲህ ውሸቷን ዶክተሯ ልታጋልጥ እንደሆነ ስለገባት ዶክተሯን አሳስራታለች ማለት ነው። ብዙ ጊዜ ለናታን እንደመናገር ቀጥራ ነበረ፣ እስከ ቤት ድረስ መታ ነበረ። ማኪ ግን ስለነቃችው ናታን ከቤት ሲወጣ ተከትላ የወጣች ዶክተሯ ለናታን አንድም ነገር እንዳትናገር አድርጋለች ማለት ነው። ሰላም ደግሞ እናንተ ማኪ አሟት ሐኪም ቤት ወስዳችሁ ከመጣችሁ በኋላ ሁለታችሁም ትክክል አይደለም። ምን እየተፈጠረ ነው ያለ? ናታን ከኔ የሚደብቁኝ ነገር አለ? የሚደብቀኝ ነገር ካለ ንገረኝና ልርዳክ ትላለች። ናታን ደግሞ አይ ሮዝ ሰርጉ መራዘም አለበትም ለው ሰርጉን ለምን አራዘምኩ ብለህ ትናገራለህ ብላ እንግዲህ ይሄ ነገር መቼም መሆን የለበትም ብላ ሮዝና ናታን እያወሩ ሰላም ወደ ክላስ ትገባለች። ሰላም ደግሞ የሆነ ነገር እንደደበቋት ገብቷታል። ለምንድነው ሁሉንም ነገር ከኔ የሚደብቁት ብላ እንግዲህ ለናታን ለምንድነው ሁሉም ነገር ከኔ እየደበክ የምታደርገው? በኋላ ግን ጥሩ አይመጣም። ናታን ያለውን ነገር ንገረኝና እኔም ልርዳክ ብላ ትለምናለች። እሱ ግን ያው ይሄን ነገር ከሰማችሁ የኔ እንደሆነና እንዳልሆነ ከማጣራቴ በፊት አንድም ነገር እሷ ማወቅ የለባትም ብሎ ነው እንግዲህ። ዶክተሯ ደግሞ ማኪ እመነኝ ላደረግሽው ነገር ሁሉ የደም እንባ የምታለቅሽበት ቀን እንደሚመጣ ይህን አትዘንጊ። እኔ ግን የምቀበለው ቅጣት እያነሰኝ ነው። የሚቀበለው ያደረግኩት ነገር አንድ ዶክተር የሚያደርገውን ነገር አይደለም ያደረግኩት። ስህተቴን እኔ ከስህተቴ እማራለሁ። አንቺ ግን የደም እንባ እንደምታለቅሺ አትርሺ። እመጣልሻለሁ፣ ሁሉንም ነገር አጋልጣለሁ ብላለች። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ የሮዝ ድራማ ቀጣዩን ክፍል ይዤላችሁ መጥቻለሁ። ሮዝ ድራማ እንግዲህ በጣም አሪፍ አስተማሪ፣ ብዙ ትምህርት ያለው ድራማ ነው። እንግዲህ ማኪ ናታንን ሰላም እንዳታገባ በማለት ብዙ ነገር እርጉዝ አልሆነችም፣ ግን ዶክተሯን አስፈራርታ እርጉዝ ናት ባይ ብላ ነው እንደዚህ እያረገች ያለችውና ዛሬ የሰራሽውን እንግዲህ እንደ እጥፍ በደም እንባ ያለቀሽ ትመልሽ ያለሽ፣ ሁሉንም ነገር ዋጋ አስከፍልሻለሁ። እኔ ግን ቅጣቴን እቀበላለሁ፣ እመጣልሻለሁ። እመኝኝ ማኪ፣ ጠብቅኝ፣ አንቺ ውሻ ነሽ ትላታለች። እንግዲህ ዶክተሯ ናታንና ሮዝ በጣም ተጨንቆ ይገኛሉ። ይሄ ልጅ የማን ነው? የልጅሽ አባት ማን ነው? እንግዲህ ስትል እሷ ለሰርጉ ቀን ሰፕራይዝ ነው እንግዲህ ያዘጋጀችው እና በቤቷ የእሷ ውሸት የሚያወጣ ሰው የለም ወይ ውሸቷን የሚያውቅ ሰው የለም ብላ ነው ይሄን ነገር እያደረገች ያለችው። እና ናታን ያው ማሰብ ነበረበት፣ ዶክተሯ ምን ለመናገር እንዳሰበችው ናታን ማሰብ ነበረበት። እንግዲህ ብዙ ጊዜ ለሱ ለመናገር ይዛ በድንጋጤ እንዲሁም ደግሞ ማኪና አይታ እንዴት እንደምትደነግጥ ነገሩ መግባት አለበት ነበረ። ግን ምን ለመናገር እንዳሰበችው ራሱ ለራሱ ግራ ገብቶታል። ዶክተሯ በጣም ፈርታ ስለነበር ያው ከናታን ጋር ቁጭ ባለችበት ራሱ እጅ ወደ ላይ አንስታ ነው እንትን ስትል ነበረው እና እንግዲህ በጣም ከባድ ነው። የናታን እናት እንግዲህ እስካሁን ድረስ ሩት ከውጭ ሀገር ሕክምና ጨርሳ አልመጣችም። እነሱ ደግሞ ለእናታችን ተጨንቀን ማኪም አሟት እናቴ ሀደራ ብላን ስለሄደችው አንድ ነገር ብትሆን እኔና ናታንን ነው የምትቆጣው። ይሄ ብቻ ነው ያሳስበን፣ ምንም ነገር የለም፣ አንቺ ምንም ነገር አትጨነቂ ትላለች። እንግዲህ ሮዝ ይሄን ነገር ሰላም ከሰማች ያው ናታንን ትተዋለሽ ወይም ይጣላሉ በማለት ፈርተው ነው እንግዲህ። ክፉ ማሰብ እንግዲህ አንዳንድ ጊዜ ለራሳችንም ጥሩ ይሆናል ብዬ አላስብም። አንዳንድ ጊዜ የምናስበው ክፉ ሀሳብ ለራሳችን ራሱ ክፉ ነገር ነው የሚያጋጥምን። አንድ ነገርን ለማግኘት ብለን የሰዎችን ህይወት እየበጠበጠን የሰዎችን ትዳር እያፈረሰን አንድ ሰው የሚወደውን ነገር ማድረግ ይችላል። ግን ይሄን ነገር በግዴታ የኔ ካላረኩ በማለት
በኋላ ላይ ብዙ ዋጋ እንደሚያስከፍለን ማወቅ አለብን ማለት ነው። አሁን ማኪ ናታን የሚወደው ሌላ፣ ማግባት የምፈልገው ሌላ፣ እሷ ደግሞ ናታንን ነው የምትፈልገው እና መቼም ቢሆን በአንተ ተስፋ አልቆርጥም። አንተን ከማግባት ደግሞ ሌላ ሰው መቼም አላይም። የፈለገውን ነገር ሁሉ አድርጌ አንተ የራሴ ማድረግ ነው የምፈልገው እያለች ነው እንግዲህ ማኪ። እስካሁን ድረስ ያው የናታን ፍቅረኛ ማን እንደሆነች አታውቅም። ሰላም እንደሆነች ብቻ ነው የምታውቀው። ሰላም ማን እንደሆነች፣ አጠገቧ ያለችዋ ሰላም የናታን ፍቅረኛ እንደሆነች እራሷ አታውቅም ማለት ነው። እንግዲህ ውድና የተወደዳችሁ የዩቱብ ተከታታዮች ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ሀሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልኝ። ስለምታበረታቱኝ ከጎኔ ስለምትሆኑኝ አመሰግናችኋለሁ። የሮዝ ድራማ ቀጣዩን ክፍል እዤላችሁ መጥቻለሁ እና እንግዲህ አንዳንድ ጊዜ መልካም ማሰብ ለራሳችን ብዙ ጥቅም አለው ብዬ ተስፋ አደርጋለሁ። መልካም ጊዜ ተመኘውላችሁ። አሰሪዋ ስትናገር የግዴታ አንዱን ነገር አድርገሻል፣ አሁን ደግሞ አንድ ነገር ቀርቶሻል፣ ልብስሽን ሰብስበሽ ከዚህ ቤት ማውጣት አለብሽ ትላታለች። ናታን እቃዋን ሰብስባ ልብሷን ቀይራ ከቤት ልትወጣ ስትል ወደ ክላሷ ይገባል። ሮዝዬ ደግሞ የምታረገው ነገር ግራ ገብቷታል። አንቺ ከዚህ ቤት ከወጣሽ ሁሉም ነገር እንደሚበላሽ ይህን ነገር ማመን አለብሽ። አንቺ ከዚህ ቤት አለመውጣት ግን ብዙ ነገር እንደሚያስተካክል ይህንን ወቂ። ይህንን የምትንቅኝ ከሆነ ከዚህ ቤት ውጪ ትላታለች። ማኬ እንግዲህ ለሰላም አበባ ይዞ እየመጣ ስትከታተለው ነበረ። ከዛ ተጋጭታ ትቆማለች። እሱ ደግሞ ወደ ቤት ደርሶ አበባውን መታ በሰላም ክላስ ውስጥ ታያለች። አበባውን አይታ አንቃት ልትገላት ብላ ትወጣለች። አይ ለኔ አይደለም የሰጠኝ አበባውን አስተካኪ ብሎ ነው የሰጠው ብላ እንግዲህ ማስኪ ወደ ናታን ክላስ ስትሄድ እሷ ደግሞ ሱፉንም ተኩሼልሃለሁ አበባውንም አስቀምጬልሃለሁ ብላ ከሱ ጋር እንዳትጣላ አድርጋለች ማለት ነው። ናታን ደግሞ ከዚህ ክላስ ማውጣት ትችያለሽ፣ ውጪ ከዚህ ክላስ ይላታል። እሷ ደግሞ አልሰማ ብላ ቆማ እንግዲህ አንተ ለማን ነው አበባ ያመጣከው? አገባሽም፣ አንቺ ምን አገባሽና ነው እኔ ለማንም አበባ ላመጣ? ለሰላም ብቻ እንዳይሆን አበባ ይዘህ ከመጣከው ስትል ሮዝ እንግዲህ በቻለችው አቅም ወንድሟን ለማጽናናት እየሞከረች ትገኛለች። እንዲሁም ደግሞ ናታን በሮዝ ክላስ ገብቶ እሱ እውነትም አበባውን ይዞ ሌላ ሴት አበባ ልሰጣት የሚሄድ መስሏት እሷም ለብሳ ይችን ሴት አንተን ከኔ የነጠቀችዋን ሴት ዛሬ ማወቅ አይቀርም ብላ ለብሳ ራሷ ተዘጋጅታ ልትወጣ ስትል በሮዝ በሰላም ክላስ ድምፅ ሰምታ ወደዛ ጎራ ብላ በሩን ከፍታ ታያቸዋለች ማለት ነው። በእውነት ሰላም ናት እንደ ያንተ ፍቅረኛ አበባ ይዘ ከመጣኩ ለሰላም ነው ትለዋለች። አሁ ለሰላም ቢሆንሳ ምንድን ነው? አንቺን ምን አገባሽ? ከክላሴ ውጪ ብሎ ያባርራታል ማለት ነው። እሷ ደግሞ አልወጣም፣ ከዚህ ክላስ አልወጣም፣ እኔ ስለምወድ ነው ይህን ሁሉ ነገር የሚያደርገው፣ አንተ ግን እኔን ውጪ ትለኛለህ እንዴ ብላ እንግዲህ እናትየውም የናታን እናትም ሰላምን አግብቶ እንድኖር አልፈለገችም። ሮዝ ግን የልጅሽን ደስታ ለምንድን ነው መንጠቅ የምትፈልጊው? እናቴ ልጅሽ ሰላም ከዚህ ቤት ከሄደች እና ሰላምን ካላገባ ሰላምን አግኝቶ እንደማይኖር ለአንቺም ሰላም እንደማይሰጥ ይሄን እወቂ ትለዋለች። የልጅሽ ደስታ ያለበትን ፈልጊ እንጂ ማየ አንቺ ለራስሽ ክብር ብለሽ የልጅሽን ደስታ አትነጠቂ ትላለች። እንግዲህ የኔ ልጅ ሰራተኛ አይደለም የሚያገባው በከበረ ቤት። እንግዲህ እኔ የፈለኩበትን ሴት እንጂ እሱ ፈልጎ አይደለም የሚያገባው። እኔ ለልጅ የሚሆን እንደሚሆን እኔ ራሴ አውቃለሁ ትላለች። ውጪ ከዚህ ስላት እኔ አልወጣም። አበባውን ለማን ወስደ ነው የሰጣከው? ንገረኝ ናታን
ብላ በጩኸት ታወራለች። እንግዲህ ናታንም አንቺን አገባሽም፣ በአንቺ ምክንያት እኮ ህይወቴ ተመሰቃቀለ፣ አንቺ ከመጣሽ ወዲህ እረፍት አጣው፣ ምን አይነት ሴት ነሽ? እኔ አልፈልግሽም፣ ከህይወቴ ውጪ ይላታል። እሷ ደግሞ እኔ አልወጣም፣ ግን በአንተ ፊት እና በእኔ መሀል እና በአንተ መሀል ያሉትን ሴቶችን አሳይሃለሁ ምን እንደማረጋቸው ትለዋለች። እንግዲህ በጭወት ታወራለች። ከዛ ደግሞ እሱን ተከትላ ለማውጣት ለብሳ ትነሳለች። የቀዩን አበባ ወስጄ ለሰላም ሰጥቻለሁ አትልም ብልሽስ አይሆንም ትላለች። አይሆንም ማይሆነውስ ለምንድን ነው ትላለች። እሷ ሰራተኛ ስለሆነች አይሆናትም። አንዳንድ ጊዜ ክፉ የምናስበው ወይም በሰው ቤት ዝቅ ብለው መስራት በጣም ለአንዳንድ ሰዎች በጣም ክፉነት፣ ሞኝነት፣ በጣም ሰዎችን የበታችነት ስሜት የሚሰማቸው ሰዎች አሉ። በነገራችን ላይ አሁን ሰላም በነገራችን ላይ በጣም የዋ ራሷን ሰርታ የምታሳድር ልጅ ነች። ግን ማኪ እንዴት እኔን ትተህ እሷን ትወዳለች? እሷ ሰራተኛ ናት፣ እኔ እንደዚህ የሆንኩ ሴት ነኝ፣ እኔ የማንም ቤት ሰራተኛ አይደለሁም በማለት እንዴት ለእሷ አበባ አይገባትም? አንተስ ለምን አበባ ወስደ ሰጣከው? ትለዋለች። እንግዲህ እሱ ደግሞ ያው ወዷታል፣ እሷም ትወደዋለች። ሁለታቸውም ማጣት ሰላምም ናታንን ማጣት አትፈልግም፣ ናታንም ደግሞ ሰላምን ማጣት አይፈልግም ማለት ነው። ግን በመሀላቸው ላይ ገብታ ማኪ በጣም ስቃይ ውስጥ፣ እናቱም ደግሞ ሰላምን አግብቶ እንድኖር ለሰላምም ሰላም አሳጥታለች ማለት ነው። ቤት ውስጥ ከመጣችበት መታ እናትሽን እገልልሻለሁ፣ አንድ ነገር ካረግሽ እኔ የምልሽን ብቻ አድርግ ትላታለች። እናቴን አንድ ነገር አታደርግልኝ እንጂ የፈለግሽውን ነገር ሁሉ አድርግልሻለሁ ትዬ ትላታለች። እንግዲህ ሮዝዬ ደግሞ ልበ ንጹሕ ለወንድሟ መልካም ነገርን የምትመኝ ሰላምን በምን መንገድ እንዳስፈራራሻት ባላቅም አንድ ነገር ግን ልንገርሽ እናቴ፣ ናታን ማለት ሰላምን ካጣ ቤት ውስጥ ራሱ ሰላም እንደማታገኝ ቁጥሬ፣ የልጅሽን ሰላም ለምንድን ነው የምትነቅጨው? ትላታለች። አንቺ እኔ እናትሽ ነኝ እኮ ለእናንተ ማስበውን እኔ የሚሻለውን እንጂ ክፉ የሆነውን ሀሳብ አላቅም ትላታለች። አይ እናቴ አንቺ እኮ ስለ ራስሽ ክብር እንጂ ስለ እኛ አስበሽ አታቅም። ክብርሽ ብቻ እንዳይዋረድ ብቻ ነው የምትፈልጊ። ስለ እኛ ማሰብ ከተውሽማ ቆይተሻል። ልጅሽ የሚወደው ሰላም ነው። አንቺ ግን የልጅሽን ደስታ ልትነጥቅ እየነጠቅሽና ሰላምን እያስፈራራሻት አድል እንዴ? በምን መንገድ እንዳስፈራራሹ ባላቅም ግን ሰላም ከዚህ ቤት ከወጣች የልጅሽን ደስታ እንደነጠቅሽና አንድም ቀን ደስተኛ እንደማይሆን ይሄን ይወቂ ትላታለች። ኢብዱ ደግሞ ለሮዝ ሊገሉሽ ነው፣ ከዚህ ቤት ውጪ፣ መሀንም ገለዋለሁ፣ የኔ ፍቅረኛ እኔም ስለገደሉ ውጪ ሊገሉሽ ነው ይላታል። ማን ነው እሱ? እኔን መግደል የምፈልገው እንግዲህ ማኪ ሮዛን ለመግደል ይሄን ሰውዬ ስታማክረው ሞት ብሎ ፍቅረኛ አይንም ለካ አንቺ ነሽ የገደልሽ ብሎ ይከታተላታል ማለት ነው። ከዛ ማኪ ትሄዳለች። እንደዛ ተከታትሏት ሮዝን ያድናታል ማለት ነው። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ስትበልልኝ፣ ከኔ ጋር ሁሉ ሰላም ነው። ቪዲዮን ከወደዳችሁ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። ስለምትከታተሉኝ ስለምታበረታቱኝ ከልቤ አመሰግናችኋለሁ። የዛሬ የሮዝ ድራማ ክፍል ይህኛውን ይመስላል። ስለምታበረታቱኝ አመሰግናችኋለሁ።